ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልহামዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁን ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የዛሬው ትምህርት ለየት ያለ ነው። ሺሻ ማጨስ የሚያስከትላቸው የጤና ጉዳቶችን እናያለን። ብዙ ጊዜ ስለዚህ ትምህርት አላቀረብኩም ማለት ነው። ብዙ ሰዎች ሺሻ ከጓደኞቻቸው ጋር ለመዝናናት አስደሳችና ምንም ጉዳት የሌለው መንገድ ነው ብለው ያስባሉ። ነገር ግን እውነታው ልክ እንደ ሲጋራ ሁሉ አደገኛ ነው። ማወቅ ያለበት ነገሮች የሚከተሉት ናቸው ይለናል። ስለ ሺሻ የተለመዱ አፈታሪኮችንም እናያለን። ጭሱ በውሃ ውስጥ ስለሚያልፍ ይበልጥ አስተማማኝ ወይንም ደህንነቱ የተጠበቀ ነው ይላሉ። ውሸት ነው። ውሃ እንደ ታር፣ ካርቦን ሞኖ ኦክሳይድ ወይንም ከባድ ብረቶች ያሉ መርዛማ ንጥረ ነገሮችን አያጣራም። አንድ ኸርባል ሺሻ ጤናማ አማራጭ ነው ይላሉ። ኸርባል ሺሻ ጤናማ አማራጭ ነው ይላሉ። ውሸት ነው። ከሰል ማቀጣጠል ወይንም የከሰል ጭስ አሁንም ቢሆን ካንሰርን የሚያመጡ ኬሚካሎች ይለቃል ማለት ነው። አስቡት እንግዲህ አንድ ቡሬ ሺሻ ማጨስ ጥቂት ሲጋራዎችን እንደ ማጨስ ነው ብለው ይላሉ። ደግሞ ውሸት። ለአንድ ሰዓት ያህል ሺሻ ማጨስ ከአንድ ሲጋራ ከሚያወጣው ጭስ ከ100 እስከ 200 እጥፍ ይበልጣል። ይቀጥላል። ሺሻ ማጨስ የሚያስከትላቸው አደገኛ የጤና እክሎችን እስኪኒ እንግዲህ የምታጨሱ ሰዎች በደንብ ስሙ። አንድ የአጭር ጊዜ ጉዳቶችን እኔ የአጭር ጊዜ በካርቦን ሞኖ ኦክሳይድ መመረዝ፣ ከሰል ማቀጣጠል ከፍተኛ መጠን ያለው ካርቦን ሞኖ ኦክሳይድ ያመነጫል። ይህም ማዞር፣ ራስ ምታት አልፎ ተርፎ ማለት ነው ራስን መሳትም ያስከትላል ማለት ነው። የልብ ምት እና የደም ግፊት መጨመር። በሺሻ ውስጥ ያለው ኒኮቲን ጊዜያዊ የልብ ምትና የደም ግፊት መጨመር ሊያስከትል ይችላል። የፈሳሽ እጥረትና የአፍ መድረቅ ለረጅም ጊዜ ሺሻ ካጨሱ በኋላ የፈሳሽ እጥረት እና የአፍ መድረቅ ማጋጠሙ የተለመደ ነው ይለናል። የማቅለሽለሽና የጭንቅላት መቅለል በተለይ ለመጀመሪያ ጊዜ የሚያጨሱ ሰዎች ማቅለሽለሽና የጭንቅላት መቅላት ያጋጥማቸዋል ማለት ነው። ከዚህ ሁሉ ቢቀርባችሁስ ወደ ሁለተኛው እንሄዳለን። የረጅም ጊዜ የጤና ጉዳቶችን ረጅም ጊዜ ሎንግ ታይም ሄልዝ ሪስክስ ይላል። የሳምባና የመተንፈሻ አካላት ችግሮች፣ ስር የሰደደ ብሮንካይትስ፣ የሳምባ ተግባር መቀነስ። ከባድ ነው። ብዙ ነገሮች አሉት። የልብ ህመም ለረጅም ጊዜ መጠቀም የልብ ድካምና የስትሮክ አደጋን ከፍ ያደርገዋል። የካንሰር በሽታ ተጋላጭነትንም ያመጣል። የሳምባ ካንሰር፣ የአፍ ካንሰር ከጭሱ ጋር በቀጥታ ከመገናኘት፣ የጉሮሮና የሆድ ካንሰር፣ ተላላፊ በሽታዎች፣ አፍ ላይ ይዘው የሚስቡባትን እቃ መጋራት፣ ቲቪ ተመልከቱ። እንግዲህ አፍ ላይ ተይዛ የምትሳብበት ቲቪ ታስተላልፋለች። ሀርፐስ ወይንም ኮቪድ-19 በሽታዎችንም ሊያስተላልፍ ይችላል ማለት ነው። ሱስ ሺሻ በውስጡ ኒኮቲን የያዘ ሲሆን ይህም ልክ እንደ ሲጋራ ሱሰኛነት ያስከትላል ወይንም ሱስ ያስይዛል ማለት ነው። ሶስተኛ ተራ ቁጥር 3 ነን። የተሳሳቱ አመለካከቶችና አደጋዎችን የተሳሳተ አመለካከት ማለት ነው። ሺሻ ከሲጋራ የበለጠ ደህንነቱ የተጠበቀ ወይንም አስተማማኝ ነው ብለው ይናገራሉ ማለት ነው። ውሸት። የተለመደ የአንድ ሰዓት ሺሻ
ማጨስ የሚያጨሳ ክፍለ ጊዜ ተጠቃሚዎች ከአንድ ሲጋራ ከ100 እስከ 200 እጥፍ ይበልጥ ጭስ ያጋልጣል ማለት ነው። የበለጠ ውሃ ሁሉም መርዛማ ንጥረ ነገሮችን ያጣራል ይላሉ። ይሄም ውሸት ነው። ውሸት። ውሃ እንደ ታር፣ ከባድ ብረቶችን ወይንም ካርቦ ሞኖ ኦክሳይድ ያሉ ጎጂ ኬሚካሎችን አያስወግድም። ኸርባል ሺሻ ደህንነቱ የተጠበቀ ነው ይላሉ። ውሸት። ትንባሆ ያልሆነ ወይንም ከትንባሆ ያልተሰራ ሺሻ እንኳ ከሚቀጥለው ከሰል መርዛማ ንጥረ ነገሮች ያመነጫል ወይንም ይለቃል ማለት ነው። ሺሻ ማጨስ ከሲጋራ የበለጠ አስተማማኝ አማራጭ አይደለም። ሱስ የሳንባ በሽታ፣ የልብ ችግር እና ካንሰርን ጨምሮ ከባድ የጤና ችግሮች አሉት ወይንም ያስከትላል። ማጨስ ስለማቆም እያሰቡ ከሆነ ከጤና ባለሙያዎች ወይንም ማጨስ የማቆም ፕሮግራም ድጋፍ ለማግኘት ጥረት ያድርጉ። ማጨስ መተው ከፈለጋችሁ የሚያጨሱት ሰዎችን ጠጋ ብላችሁ እስኪ ጠይቋቸው ምን ያህል ሰላም እንዳለው እነሱ ያስረዳችኋል። ከዛ በኋላ እናንተም ትተዋላችሁ ማለት ነው። ስለዚህ ምን ጥቅም አለው ብትተውትስ? እንደኔ ይቅርባችሁ ነው የምለው። እሺ። ሌላው የምናየው ብዙ ጊዜ አለርጂክ ነው እያስቸገራቸው ያለው ብዙ ሰዎች የቆዳ አለርጂክ የሚባለውን እስኪ የቆዳ አለርጂክ የተለመደ የቆዳ በሽታ አይነት ሲሆን ቆዳን በማድረቅና በማሳከክ የቆዳ ብግነት የሚያመጣ ህመም ነው። ይህ በሽታ በአብዛኛው እስከ 5 ዓመት ባሉ ህጻናት ላይ ይከሰታል። ከግማሽ በላይ የሚሆኑትም ህጻናት እድሜያቸው እየጨመረ ሲሄድ ምልክቶቹ እየጠፉ ይሄዳሉ። ብዙ ጊዜ ይህ በሽታ ተመሳሳይ ችግር ካለባቸው ቤተሰቦች ሊወርስ ይችላል። ስለዚህም ተመሳሳይ ችግር ካለባቸው ወላጆች ወይንም እናትና አባት የተወለዱ ህጻናት ከተወለዱበት ጊዜ ጀምሮ የቆዳ እርጥበት የሚጠብቁ ቅባቶች ቢጠቀሙ ቢያንስ እስከ 1 ዓመታቸው ድረስ በቆዳ አስም የመያዝ እድላቸው ዝቅተኛ ይሆናል። ምልክቶችን ስናይ ሰዎች በቆዳ ላይ አለርጂክ የሚጠቁሙበት ጊዜ የቆዳ ማሳከክ፣ የቆዳ መድረቅ፣ የቆዳ መሻከር፣ ቆዳ ላይ ውሃ የቋጠረ ቀይ ሽፍታና የቆዳ መቆጣት ምልክቶችን ሊያሳይ ይችላል ማለት ነው። እንግዲህ በሰዎች ላይ በቆዳቸው ላይ አለርጂክ መኖሩን የሚጠቁሙ ነገሮች ናቸው። ምልክቶቹም ከሰው ወደ ሰው የማይተላለፉ ሲሆን እየጠፋ ተመልሰው በመምጣትም ረጅም ጊዜ የመቆየት ጸባይ አላቸው ማለት ነው። የቆዳ አለርጂክ ብዙ ጊዜ እንደ ታማሚዎች እድሜ ክልል የተለያየ መልእክት ይኖረዋል። ለምሳሌ እድሜያቸው ከ2 ዓመት በታች የሆኑ ህጻናት ላይ በእጃቸው፣ በእግራቸው፣ በጉንጫቸው ወይንም በጭንቅላታቸው ላይ ይወጣል። ነገር ግን ዳይፐር፣ ሽንት ጨርቅ የሚያርፍበት አካባቢ ያለው የሰውነት ክፍል ብዙ ጊዜ አያጠቃም ማለት ነው። በትላልቅ ልጆችና አዋቂዎች ላይ ብዙውን ጊዜ የአንገት አካባቢ የክርን መሰንጠቂያዎችና የጉልበት ጀርባዎች ላይ የሚወጣ ሲሆን እንዲሁም አንዳንድ ጊዜ በእጅ፣ በእግርና በክንድ እና በፊት ላይ ሊወጣ ይችላል ማለት ነው። በትልልቅ ልጆች እና አዋቂዎች ላይ ከጊዜ ወደ ጊዜ ቆዳው እየጠነከረ ሊሄድ እና ከብዙ ማሳከክ የተነሳ ጠባሳ ሊፈጠር ይችላል ማለት ነው። ህክምናው ምንድነው ያልን እንደሆነ ምንም እንኳን ዘላቂ የሆነ ፈውስ ማምጣት አይቻልም። ምልክቶቹ ግን በህክምና ማስታገስ ይቻላል። በአንጻሩ በአግባቡ ካልታከሙ የማያቋርጥ ማሳከክና የቆዳ ጠባሳ ሊያመጣ ይችላል። ይህም ለበሽታው አምጪ ተህዋሲያን ሊዳርግ ብሎም የቆዳ ኢንፌክሽን ሊያስከትል ይችላል። በአጠቃላይ የቆዳ አለርጂክ ህክምናው የአኗኗር ዘይቤው ለውጦችንና መድኃኒቶቹን ያካተተ ይሆናል። የአኗኗር ዘይቤ ለውጦችን ቆዳችን እንዳይደርቅ ቆዳን እርጥበት የሚጠብቁ ሽታ አልባ ክሬሞችንና ቅባቶችን መጠቀም አስፈላጊ ነው። እንዲሁም የሚከተሉትን የሐኪም ምክሮች በመተግበር አለርጂክ እንዳይባባስ ማድረግ ይቻላል። ገላን ከመታጠቡ በፊት ወይንም ከታጠቡ በኋላ ወዲያውኑ እርጥበት ክሬም ማድረግ። ገላን ከታጠቡ በኋላ በለስላሳ ፎጣ በቀስታ ማድረቅ። በጭራሽ በፎጣ አለመፈተግ ኢንፌክሽን ሊያስከትል ስለሚችል መቧጠጥ ማስወገድ አለብን። በጣም ሞቃት
ወይንም ደረቅ አየር በሚሆንበት ጊዜ ረጠብ ወይንም ቀዝቀዝ ያለ ፎጣ ማድረግ፣ ጭንቀት ወይንም ውጥረትን መቀነስ፣ ሻካራ ሳሙናዎች ወይንም የጽዳት ምርቶችን አለመጠቀም፣ መዓዛ አልባ መጸዳጃዎች ወይንም መዋቢያዎችና ሌሎችም የቆዳ እንክብካቤ ምርቶችን መጠቀም፣ ኬሚካሎች በሚይዙበት ጊዜ ሁሉ ጓንትና መከላከያ ልብሶችን መልበስ ያስፈልጋል ማለት ነው። ውድና የተወደዳችሁት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።